ሰላም ጋይስ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ይህ ከሁለት ቀን በፊት የተቀረጸ ቭሎግ ነው እና ይህን ቀን ልደቴ ነበረ። ያው አላሳያችሁም ከፊት ለፊት የነበረውን እና ወደ ክላስ ጉዞ ጀመርኩኝ እና ክላስ ብዙ ትምህርት ነበረን ምናምን ነገር ለመውጣት በጧቱ አልተመቸኝም ነበር። ለዛ ወደ ክላስ ሄድኩኝ። አሁን ደረጃውን እየወረድን ነበር እዚህ ጋር ደስ የሚል ቀን ነበር። ምንም አይልምና ጓደኞቼ ጋር እየሄድኩኝ ነበረ እና አሪፍ ጊዜ ነበረኝ። አሪፍ የልደት ጊዜ ነበር። ያው ቤተሰብ ጋር ሆኖ እንደማሳለፍ ያን ያህል ደስ አይልም ምናምን ነገር ግን ጓደኞቼ ከማታ ጀምሮ ሰርፕራይዝ ሲያደርጉኝ ነበረው ማለት ሲያዝናኑኝ ነበረ፣ ሲያጫውቱኝ ነበረ። መጨረሻ ላይ ፎቶ አስገባላችኋለሁ። በጣም ደስ ይል ነበርና እዚህ ጋር ደግሞ ክላስ ተምረን ተመለስን። ያው ተመስገን እያልኩኝ ነበረ። ደስ ይል ነበር። ብቻ አንድ አመት በእድሜ ላይ መጨመር ደስ ይላል። ግን ደግሞ ያው ብዙዎቻችን ማሰብ ያለብን ምን አድርጌ ተጨመረልኝ ማለት በዛ በተጨመረልኝ እድሜ ላይ ምን ሰርቼ ማለፍ አለብኝ ምናምን ነገር የሚለውን ነገር ነው ማሰብ ያለብን ሁላችንም እና ብቻ በጣም ደስ ይላል። እግዚአብሔር ይመስገን። ባለፈው አመት ብዙ ነገሮችን አልፈናል። ለኢንተራንስ እንዘጋጅ ነበረ። ከዛ ውጤት መጣ። በብዙ ሀዘን ውስጥ ነበርን ሁላችንም ሪሜዲያል ተማሪዎች እና እኔ በብዙ አዝኜ ነበር። ግን ያው እግዚአብሔር ይመስገን ሁለተኛ እድልን ሰጥቶኛል። ሁለተኛ እኔ ከምንም በላይ እግዚአብሔር የማመሰግነው በቃ ለሁሉም ሁለተኛ እድልን መስጠት ያቅበታል ማለት ይሄን ሁለተኛ እድል መጠቀም እንድችል እግዚአብሔር ሁለተኛ እድል ሰጥቶኛል። እግዚአብሔር ይመስገን ስለሁሉም እና ባለፈው አመት ውስጥ ያው አሁን በዘንድሮ አመት ለሪሜዲያሎች ቻናል ከፈትኩኝ እና ከ700 በላይ ሰብስክራይበር አለው። ግሩፕም አለኝ እና እግዚአብሔር ይመስገን ዩቲዩብም ጀምሬያለሁ። ዩቲዩብ ላይ ከ800 በላይ ሰብስክራይበር አለኝ እና እግዚአብሔር አንድ ነገር ሲሰጠን ብቻ ብዙ ነገሮችን አምጥቶ ነውና እና ስለሆነውም ስላልሆነውም እግዚአብሔር ይመስገን ማለት ቀጥታ ባልፍ ይህን ነገር ማሰብ አልችልም ነበር እና እግዚአብሔር ይህን እድል ስለሰጠኝ እግዚአብሔር ይመስገን ማለት በእድሜ ላይ በቃ ትልቅ ነገር ባይሆን እግዚአብሔር በዚህ ሊያስተምረኝ ስለወደደ ማለት በቃ ይሄ ያንቺ ላይፍ ነው ብሎ ይሄን እድል ስለሰጠኝ እና እግዚአብሔር ይሄን እድል ስለሰጠኝ በጣም ነው የማመሰግነው። እግዚአብሔር ይመስገን። በእድሜ ላይ በቀኖቼ ላይ እግዚአብሔር ታምራትን እያደረገ ዛሬ ደርሻለሁና ያው ከምንም በላይ እግዚአብሔር ይመስገን። ክብሩን እግዚአብሔር ይውሰደው እና ያው በልደቴ ቀን ወደኩኝ እና በጣም የምር እስካሁን ራሱ እየታመመ ሌላ ቦታ ያሳሻል ምናምን በጣም የመታኝ ምናምን ካልጋ ላይ ነበር የደጉት። ብቻ እግዚአብሔር ይመስገን ምንም አይልም። እስካሁን ግን እያመመኝ እየታሸሁት ምናምን ነገር ነውና እግዚአብሔር ይመስገን። አዲስ እድሜን የሰጠኝ እዚህ ጋር ደግሞ ፋሚሊ በቸርች ተሰጥቶን ነበርና ፋሚሊዎች እያከበሩልኝ ነበረ እና እግዚአብሔር ይባርካቸው። በጣም ደስ ብሎኝ ነበር። ብቻ እግዚአብሔር መልካም ነው ማለት እዚህ በመጣሁበት ሰዓት ቤተሰብ ሆነውኛል። ብቻ ብዙ ነገሮቻችንን እየተካፈሉን ነው። ብቻ ከምንም በላይ የምለው እግዚአብሔር ይባርካቸው እና እግዚአብሔር ይመስገን። ይሄን እድሜ ሰጠኝ፣ ይሄን እድሜ ጨመረልኝ። እግዚአብሔር ይመስገን እና ደስ ይል ነበረ። ብቻ አመሰግናለሁ። በጨመረልኝ ላይ ቆሜ በቀጠለልኝ ላይ ቆሜ ባበጃጀልኝ ላይ ቆሜ